ሰላም ቤተሰብ በመጀመሪያ ቆይ ይቅርታ መጠየቅ አለብኝ ያው ትላንት ሆን ብዬ አይደለም የጠፋሁት መብራት ምናምን ነገር ሄዶ አልተመቸኝም ነበር ለዛ ነበር የጠፋሁት ለዛ መጀመሪያ ይቅርታዬን ለእናንተ ላድረስ ብዬ ነው ይቅር ትሉኛላችሁ ብዬ አስባለሁ አላላችሁኝ ሚቀር አላላችሁኝ ስትጠብቁኝ የነበራችሁ እንግዲህ ሳላሳውቅ በመጥፋቴ ምንም ማድረግ አልችልም ግን እስቲ የዛሬውን ቪዲዮ ከመጀመራችን በፊት ትንሽ የትላንትናውን ቪዲዮ አይቼ ነበር ቀን ዛሬ ምናምን ነገር ሳይ ነበር ያልኩትና በጣም ቀጠልን ያልኩት ለሩታ እኔ ተቃጠልኩ እኔ ደግነቱ እንዲሁም ማለት ነው ሩታን ብዙ አልተናገሯትም ደስታን ነበረ ሄርሜላና አብርሽ ትላንት ሲፎግሩ የነበረው ማለት ነው እና እኔ በቃ ደስታ ደግሞ በቃ በጣም ግርም ያለኝ ነገር ሲፎገር ዝም ብሎ ይገለፍጣል ነው ምናምን እኔ አሁን ሄርሜላ ባቅሟ ሴት ሆና ለአብርሽ እንዴት ወግና ስትከራከር ምናምን ነገር ለሩታ ምንም ዲፌንድ ሊያደርግላት አልቻለም ደስታ ተብየው እኔ እንጃ እኔ በዚህ ልክ ማነው አሁን እንደዚሁ ከቀጠለ ደስታ ይሆናታል ብዬ አላስብም ለሩታ እና እሱ ነው ትንሽ ያናደደኛል እኔ ደግነቱ ሩታን ብዙ አለመናገራቸው ነው እና እሱን እያየው ነበር ያልኩት እስቲ ትናንት የነበራችሁንም ምናምን ነገር አስተያየት ኮመንት ላይ መጻፍ ትችላላችሁ ዛሬ ደግሞ በተራ ሩታ ልታቃጥለው ነው መሰለኝ እና እስቲ የዛሬውን ቪዲዮ ቁጭ ብለን አንድ ላይ እናያለን ቪዲዮአችንን ከመጀመራችን በፊት ግን ለዚህ ቻናል አዲስ ሆናችሁ ሰዎች ካላችሁ እኔ ቡሱ እባላለሁ ይሄ ደግሞ እንደ ተመልካች ቻናል ነው በዚህ ቻናል እንደ ተመልካች ያለንን አስተያየት በነፃነት የምንሰጥበት ቻናል ነው እናንተ ኮመንት ላይ በነፃነት ሀሳባችሁን ትገልጻላችሁ እኔ ደግሞ በቪዲዮ ከእናንተ ጋር እንወያያለን ማለት ነው እና ሰብስክራይብ በማድረግ ቤተሰቡ ነው እንዲሁም ደግሞ ትላንት ጠፋ ስላልኩ ዛሬ ምናልባት ዩቲዩብ ለምን ጠፋ ሊለኝ ስለሚችል ላይክ እያደረጋችሁ ለዩቲዩብ እንዳለው ንገሩት ምክንያቱም ሊረሳኝ ይችላል ዩቲዩብ እናንተ አትረሱኝም በእርግጥ እና ላይክ እያደረጋችሁ ቪዲዮን ጀምሩ ቪዲዮን ደግሞ እስከ መጨረሻ እንድትከታተሉ ጋብዛችኋለሁ በቀጥታ ወደ ቪዲዮ እንግባ አንቺ ቆይ ጭንቅላትሽ እንዴት ነው የሚያስበው ልጁ እንኳን እያለቀሰ ነው አይደለ ድምጹን እየሰማሽ ትላላጫለሽ እንዴ አላለቀስም ገና አንተ መተስ አትረብሽ እሰይ እንደተቃጠልክ እናውቃለን አብርሽ ግን ባትረብሻት ቆንጆ ነው አሁን ቆንጆ የፍቅር ሰዓት እያሳለፍኩ እኔ በነገራችን ላይ አብርሽን ለማናደድ ነው ይሄ ነገር ምለው ግን ደስታ ምናምን ነገር እኔ እንጃ ከግምት አላስገባውም አሁን ደስታን እዚህ ቦታ ላይ እንደ ሰው ቆጥሬ ለሩታ የሚገባት ሰው ነው ሩታ እያረገች ያለችው ነገር ልክ ነው ናን ብዬ ለእሱ እንትን እያልኩ አይደለም ግን ለአብርሽ ንዴት ሲባል ትላንት ላደረገው ነገር ሲባል እሰይ ያስብለኛል አስሬ የመጣ ምናምን ነገር ልጁን ልታይ ነው አይደል የመጣው ልጁ ኢቭን ቢያለቅስ ራሱ ሄደ ራስ መጎብኘት ትችላለህ ማባበል ምናምን ነገር እዛው ጓዳ ቁጭ ብለህ እንትን ማለት ትችላለህ ጓዳም ለነገሩ አይገባም አሁን የሰው ጓዳ ሆኗል አሁን ያንተ ጓዳ አይደለም እና እስቲ ሌላ ክፍልም የሮቢ ክፍል አለ አይደል ሮቤል ያለበት እዛ ገብተህ ልጁ ምናምን ነገር ለማጽናናት ሞክር አረ ማንም እኮ ይሰማል ችግር የለም እኔ ሀሚል ልጅ ይችላል ደስ አይልም ማርያምን እሷ በስነ ስርዓት ማታሳድግ ሆነ እኔ ያሳድገዋለሁ ሲጀመር ለንገራችሁ ለማቀሳሰር የሞከራችሁ ነው አብርሽም ይሄ ማን ነው አሁን እሱ ይዞት የመጣው ሰው አላውቀውም ብቻ ለማቀሳሰር ሩታን መጥፎ እናት ለማስባል ሰው ስታገኝ ሩታ ልጇን ረሳች ምናምን ነገር ለማስባል ነው ልጅህን አብርሽ የረሳኸው አንተ ነው ደግሞ የረሳኸው ዛሬ ገና አይደለም ገና በሩታ ማፀን እያለ ነው ልጅህን የረሳው እና ሰው ፊት ሩታን ለማስጠቆር ምናምን ነገር አትሞክር ምክንያቱም ሰው ሁሉ እውነታውን ያውቃል አንተ ምን አይነት ሰው እንደሆንክ ያውቃል ሩታ ምን አይነት ሰው እንደሆነች ሰው ሁሉ የሚያውቀው ነገር ነው እኔ ምንም ለመፍጠር ምንም ማለት ነው ጥሩ እያደረግሽ ያለሽው ነገር ደስ አይልም እኮ እዚህ በደንብ እንደማከብርሽ ታውቂያለሽ እንግዲህ ልጁን ይዞ ሊወጣ ምናምን ነገር ነው የተሸከመው ያዘለው ኧረ ተው አብርሽ አታረገውም ሄርሜላ ጋር ነው ከዛ በኋላ የምትወስደው ወይስ እንዴት ብቻን መኖር ጀመርክ ከሄርሜላ ቤት ወጣ በዚህ ማታ ቆንጆ ላይፍ እያሳለፍሽ ልጁ እያለቀሰ ምንኛ ነው አልተኛም እያየን እኮ ነው በሩን ልቆልፈው አትወጣትም ከዚህ ቤት ይሄ እኔም ልጅ ጭምር ነው ኧረ ደስታ አሳከኝ እኔ እንዲሁም ደስታው ኮሜዲያ ምናምን ነገር ቢሆን ይመቸኛል እንዴ ባለፈው ዝም ብሎ አፍ ሲካፈት ምናምን ነገር ነበር ልጅህን እኔ ያሳድገዋለሁ ምናምን ነገር እያለ አሁን ጭራሽ ያልወለደውን ልጅ የኔም ልጅ ጭምር ነው እያለ ነው እኔ እንጃ ሩታ ምን አስነክተው እንደሆነ ከሩታ ምን ሊያገኝ ይህን ያክል በጣም እያሽቃበጠ እንደሆነ አላውቅም እኔ እንጃ ደስታ ተብዬው ምኑም በቃ እስከዛሬ ከመጣ ቀን ጀምሮ እስካሁን ድረስ ምኑም አልጣመኝም ሰዎች ሲጀመር ዛሬ ከማንም ጋር አንተ ዝም በል ሲጀመር ልብስህንም ቀይር ፀጉርህም ተስተካከል ኬን የመጣው እንዴ
ወይኔ ደስታ ትላንት የተባለውን ነገር አልደገመውም። ትላንት አብርሽ ቅጥል ያደረገበትን ነገር ስለ ፀጉር፣ ስለ ልብስ ምናምን ነገር ማውራት ጀመረ። በቃ ይቺ ነው የወሰድከው ትላንት። እኔ እኮ እንዲሁም ዝም ስትል ምናምን ነገር እንትን መስሎኝ ነበር፣ ይሄ ኩል ለመሆን ምናምን ነገር በቃ ስርዓትን ለመጠበቅ ምናምን። አንተ ለካ ስትሸመድድ ቆይተህ ነው አሁን ሌላ ሰው ላይ አፕላይ የምታደርገው። ከአንተ ሊያንስ ይችላል ብለህ በምታስበው ሰው። እንዴት ነው አንዳንዴ ለጌታም ጌታ አለው የሚባል ነገር አለ። እንደዛ ያንን ነው እያየሁ ያለሁት። ይሁን አይደለም መነጋገር አለብን፣ አንዴ ማውራት አለብን። አንቺ የምታራምጂው ሙድ አቁሚ መጀመሪያ። ለምን ድረማ ታቆሚ? እሺ ጊዜ ይሁን ነው ክርክራቸው ምናምን ነገር እንዳለ ሆኖ ማለት ነው። ትናንት ደስታ ምን ሲል ነበር? ፎቶዎቹ ወርደዋል ምናምን ነገር ሲል አልነበር? የታል የወረዱት ፎቶዎች እንዴ? የታል? ያንተ ፎቶ ተሰቅሎ ቢሆን እናምን ነበር። ግን አሁን እንደማየው ከሆነ አብርሽ በክብር እዛ ቤት ቁጭ ብሏል። በክብር ቁጭ ብሏል። ሩታም በልቧ ትፈልገዋለች፣ አብርሽም ይፈልጋታል። በቃ እልህ ብቻ ነው እዚህ ጋር ያደረሳቸው እንጂ አንተ በሩታ ህይወት ምንም በቃ ዋጋ እንደሌለክ ሩታ እንጃ እኔ እንዴት ታስረዳ? እዚህ ቤት እየኖርክ ግን የሌላ ሰው ፎቶ ከሩታ ጋር የተነሳ ሌላ ሰው ፎቶ ተሰቅሎና ነገር እየኖርክ አሁን ሩታ ትወደኛለች ብለህ ነው አሁን የምታስበው? ሻማ ስለበራ ምናምን ቀያይ ልብስ ምናምን ነገር ስለለበሰች ይሄን ሁሉ ነገር ሩታ የምታረገው አብርሽን ለማናደድ እና ለማናደድ ብቻ እንጂ ይሄ አንተን ለማስደሰት ከአንተ ጋር መሆኑ ደስ ብሏት ምናምን ነገር አይደለም። በቃ እሷ እየደገመች ያለችው አብርሽ የዛን ያደረገውን ነገር ብቻ ነው። ጠርቼ ነው ማስወጣችሁ። ምንድን ነው ማናንተ እሰይ ቆይ፣ አዎ እቺን ነበር የፈለግኩት። ይህ ልጅ በጣም እኝኝኝኝ ማለት ጀመረ እና እቺን ቀን በጣም ስጠብቃት ነበር። አብርሽ እስከዛሬ ታገሰው፣ ግን ዛሬ ፈንቅሎ ማስወጣት ነበረበት። አስወጣው። እኔ በዚህ ሰዓት ከአብርሽ መናደድ ከአብርሽ ከሆነ እንትን በላይ የእሱ ስርዓት ማጣት በጣም ያናደኛል። የደስታ ተብዮ ማለት ነው። በጣም ስርዓት አጣ። በጣም ጋጠ ወጥ። ሰላም ውድና የተከበራችሁ እሺ ሰላም ብያችሁ ነው የገባሁት፣ ግን በትክክል ያልኩ አልመሰለኝ እስካሁን ድረስ ምናምን ነገር ይህን ሁሉ ስለፈልፍ ማለት ነው። እና ደህና ናችሁ ግን እናንተ? እኔ የጠፋሁበትን ምክንያት ብቻ ነገር የእናንተን ደህንነት ሳልጠይቅ ነው ወደ ቪዲዮ ቀጥ ሰተት ብዬ ገባሁት። ምክንያቱም ለእናንተ ቶሎ ቪዲዮን ለማድረስ ይባል ትረዱኛላችሁ ብዬ አስባለሁ። እና ደህና ናችሁ? ስራ፣ ኑሮ፣ ትምህርት ምናምን የምትማሩ ሰዎች ከሀገር ውጭ ያላችሁ በሀገር ውስጥ ያላችሁ ሁላችሁም ሰላም ናችሁ ብዬ አስባለሁ። እንጂ እኔ አሁን በትክክል የምር በትክክል እናንተን መጠየቅ ስለምፈልግ ነው አሁን ሆን ብዬ ነው ቪዲዮን ያቋረጥኩት። አውቃለሁ ሰላምታ ምናምን ነገር ሲበዛ ሊደብራችሁ ይችላል። ግን ሰላምታ ማይደብራቸው ደግሞ የሀገራቸው ሰው የናፈቃቸው በየቤቱ በየማዳም ቤት ያሉ የማዳም ቅመሞች አሉ እና እናንተን ነው ሰላም ማለት የምፈልገው። እየበረታችሁ እንደሆነ ተስፋ አደርጋለሁ። በጣም በርቱልኝ፣ ወዳችኋለሁ። በነገራችን ላይ የምር መናገር የምፈልገው ነገር ስለሆነ ነው እና በርቱ። ሁላችንም ከሀገር ውጭ ያላችሁ ሰዎች በተመቻቸው ሁኔታ ሆነ ባልተመቻቸ ሁኔታ ግን ሀገራችሁ መግባት የምትናፍቁ ሰዎችን ወደ ሀገራችሁ ፈጣሪ በሰላም ያስገባችሁ ብዬ መልካም ምኞቴንም ልንገራችሁ ብዬ ነው። ከመሀል ለምን ይሄን ነገር እንዳነሳው አላውቅም። ለምን እንዳነሳው በእርግጥ እውነት ለመናገር አላውቅም። ብቻ የሆነ ነገር ተሰምቶኝ ብቻ ነው። በቃ ቀጥታ ቪዲዮን እንቀጥል። ያው እሱማ ነው ደስታዬ ነው። ደስታዬን ዛሬ ቤት ጠርቼዋለሁኝ ትንሽ ቆንጆ ታይም እንድናሳልፍ ፈልጌ ማለት ነው። እና ቤት ጠርቼዋለሁኝ። እንዳጋጣሚ ሩታን አንድ አስተያየት ወንድማዊ ምክር ልምከር። ሲጀመር እውነት ለመናገር ያ ሰው አይሆንሽም በአንደኛ ደረጃ፣ ሁለተኛ ደግሞ ማለት ነው አንቺ እኮ ነሽ እያስተዳደርሽ ያለሽው ይሄን ሰውዬ ማለት ይሄ ማለት እኔ እንጃ ወንድ ነው ሊባል ይችል ይሆንን አላውቅም። እስቲ ሴቶች ተነገሩ። ምክንያቱም እኔ አሁን ወንድ ስለሆነና እኔ ወንድ ስለሆንኩ ማይሆን ነገር እላፊ ቃል ልናገረው ምናምን ነገር አስቤ ይመስለዋል ሰው እና እስቲ ተነገሩ። ሩታ እኮ ናት እያስተዳደረች ያለችው። ኢቨን በትክክል ተዋደው ተፋቅረው ቢሆን ራሱ ይሄን ነገር ማዘጋጀት የነበረበት ማለት እንደዚህ ሻማ አብርቶ ቤቱ ጠርቶናል። እሷ ናት ወይስ እሱ ነው? እስቲ ንገሩኝ ሰዎች ንገሩኝ። እና ሩታ በጣም እውነት ለአብርሽ እልህ ብለሽ እንደሆነ በተወሰነ መልኩ ለአብርሽ እልህ እንደሆነ እናውቃለን። ግን የምርም ወደሹ ከሆነ ራሱ ከወዲሁ ነገሮች ዲፕ በቃ በጥልቀት ሳይሄዱ መለስ ብታረጋቸውና ነገሮችን ኢቭን ሌላ ሰው የሚያስፈልገሽ ከሆነ ራሱ በትክክል የሚያስፈልገሽን ሰው ብታገኝና ብትፈልጊ ባይ ነኝ። እኔ እንደኔ ወንድማዊ ምክር ነው። ወደ ማታ እመጣለሁ ምናምን ሲለኝ እና ብዬ ደውዬለታለሁ ለሱ እና ያው እሱም እንግዲህ ልጁን ያያል። እኔም ከደስታዬ ጋር ደስታዬን እቀጥላለሁ ማለት ነው። እና ይኸው በቃ ይሄን እኮ ነው የምላችሁ። አብርሽን ጠርታለች፣ ግን ከደስታ ጋር
ጊዜ ማሳለፍ ፈልጋለች ማለት በቃ ባጭሩ ምን ማለት ነው? አብርሽ እያየ እንዲቀና ነው የፈለገችው እንጂ ደስታን አልፈለገችው። በቃ አሁን አረጋጋችልኝ ሩታ፣ ፈልገሽው እንዳልሆነ አረጋግጠሽልኛል። ትንሽ ባለፈውም ደብሮት ነበር እውነት ለመናገር ማለት ያን ያህል ባይደብረውም ያን ያህል እንትን ባይለውም እኔ ግን ይደብረዋል ብዬ አስቤም ነው ይሄን ነገር ያንን እንዲረሳ አይፈለግኩትኝ። ማለት ባለፈው እኔ እውነት በጣም እየተወዛገብኩና በጣም በቃ ግራ እየገባኝ ነው እውነት ለመናገር ሰዎች። ምክንያቱም ሰዎች አሁን ደስታ የሚባለው ሰውዬ ይመጣል። አሁን ለምሳሌ አብርሽ የለም ቢባል የሚፈጠረው ነገር ሳል ውስጥ እንዲህ ምናምን ነገር ትንሽ ደግሞ ግልጥልጥ ምናምን ነገር ብላ ሩታ ደስታን ጋብዘው ቤቷ ምናምን ነገር በዛ ላይ ደግሞ ማታ ነው አስቡ እና ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኔ እንጃ። እኔ ቃሉን ቃል በቃል ማለት አልፈልግም እውነት በጣም ደባሪ ነገር ስለሆነ ማለት ነው። እኔ ሩታ እንደዛ አሁን ለምሳሌ አድርጋለች ቢባል እውነት ለመናገር ማመን አልፈልግም እና እንደዛ አይነት ነገር ሊፈጠር ይችላል እና ሩታ ይሄን ነገር ለምንድን ነው ኮንሲደር ያላረገችው? እዛች ጋር አሁን ለምሳሌ ጥቃት ሊያደርስባት ቢሞክር ማንም በቃ የሚያግደው ሰው የለም። በእርግጥ ካሜራማኑ ሊኖር ይችላል ምናምን፣ ግን እዛው ያድራል ማለት አይደለም። ካሜራማኑ ስራውን ጨርሶ ይሄዳል። አብርሽም ልጁን ጎብኝቶ ምናምን ነገር ሄደ። ከዛስ ደስታና ሩታ ምናምን ነገር ብቻቸውን ሲቀሩስ? እሱን እስቲ ከባድ ጥያቄ ምልክት። ሃይ ደስታዬ እንዴት ነህ? ወይ እንዴት ነህልኝ? አለ ቆይ እኔ እሺ ብዙ መናደድ አልፈልግም እውነት ለመናገር ግን እኔ አሁን እሺ ቆይ አሁን ዝም ብለን ይሁንላቸው ደስታ ይሁንለት ብለን ብናስብ ራሱ ማለት ነው አለባበሰን አስተካክል፣ ከአብርሽ ተማር። ምን አይነት ነገር ሩታ ሊያስደስት እንደሚችል ከአብርሽ ጋር በነበራት ትንሽም የደስታ ጊዜዎች ምናምን ነገር ያንን በቃ መለሳ የድሮ እንትኖችን በማየት ከአብርሽ አለባበሱን፣ ንግግሩን ምናምን ነገር ለመኮረጅ ሞክር። ቢያንስ እሷ እንደዚህ ፏ ብላ ነገር የጠበቀች እሱ እንደዚህ ዝርክርክ ምናምን ነገር ብሎ ነው የመጣው። ወይ ለበዓል አይደለም ለአንተ ነው ማርያም። እውነት እኮ እኔ ልንገርህ ከዚህ በላይ ፋራ ሰው አለ? ሻማ በርቶ ምናምን ነገር እንደዚህ ቀይ ቀሚስ አድርጋ ለበዓል ነው ይላታል። ኧረ ተው፣ አይ ገና ነው ለገና ነው እንደዚህ ለብሳ ምናምን ነገር ሻማ አብርታ ምናምን ነገር እንትን እያለች አለችው። አይ መግማማት ተባለ። ሩታዬ ቆንጆ ሆነሻል ዛሬ እውነት ማለት ሳምሽ። አመሰግናለሁ። እኔ ወንድ ስለሆንኩ ትንሽ ልረዳው ሞክራለሁ። እውነት አሁን ወንድ ስለሆንኩ ይህ ደስታ ተብዬውን በዚህ ሰዓት ምን አይነት ስሜት ውስጥ እንዳለ ምናልባት ሴቶች ላትረዱ ትችላላችሁ። ከባድ ነው፣ ሲቹዌሽኑ ከባድ ነው። ካሜራማኑን እንደዚህ ጆሮን ይዞ ቢያስወጣው ደስ ይላል። በዚህ ሰዓት ውሏን አወጣችሁ መሰለኝ። አይ እሷ ጀመር የሴትነት ራሱ እንትን የላት ክብር የላትም። በጣም ለፍላፊ ነች ምናምን። ለደስታ ማለት ነው እንደገና ወንድማዊ ምክር ማለት ሌላ ጊዜ አሁን ሩታ ላይ አፕላይ የምታደርገው ሩታ ላይ የምተገብረውን አይደለም ሌላ ሴት ጋር ምናምን ነገር ምናልባት ወደፊት እንደዚህ የግል ምናምን ነገር ታይም ሲኖር ሀሜት ምናምን ነገር አይወራም። በቃ አሁን ዝም ብላ ሰው እንደ ጨዋታ ምናምን ነገር ያነሳችውን ነገር ቁጭ ብለው በቃ ሌላውን ነገር እጁን አጣብረው ምናምን ነገር እሷ ቀሚሷን ለብሳ በቃ ፏ ምናምን ብላ ሳምቡሳ መስላ ቁጭ ብላ ሀሜት ያወራል። ኧረ ተው አንተ በጣም ይቀርሃል። እውነት ልክ ናቸው እና አብርሽ ልክ ነበሩ። በጣም ህፃን ናት፣ በጣም ህፃን። ከሴት ልጅ ጋር ከእህትነት የዘለለ አትቅር። ውፉ ነው፣ በጣም ውፉ ነው እና በጣም የሚያስጠሉት በጣም ሲያስጠሉ ለምን ቡና አፍልተህላት ምናምን ነገር ለሩታ እንግዲህ ቤቱን የምታስተዳድረው እሷ ናት። አንተ ከስር ያሉ ነገሮችን ስራ እና ቡና አፍልተህ ለምን ቁጭ ብለህ ፉት እያልክ አንድ ሁለት እያልክ እስከ 7ኛ ቡና እየጠጣ ለምን አታማ? አሁን የበረው ሻማ ምናምን ነገር ይጥፋ። ሩታም የቤት ልብሷን ትልበሰ። ምክንያቱም አንተ ለፍቅር የምትሆን ሰው እንዳይደለ እያየን ነው። በጣም አሮጊት እየሆነ እኮ ነው። አይ እና ወደ ጉዳያችን እንደዚህ የሆነ ወደ ዳንሳችን ደነገጠ አብርሽ። እሰይ ቆይ አሁን እንገራችሁ። አሁን ማለት ነው እዚች ፓርት ላይ ለሩታ ወገኜ ልክ እንትን አብርሽን ላበሳጨው እፈልጋለሁ። እሰይ
በቃ ምንም ሌላ ልል የምችለው ነገር የለም። እሰይ የምታደርገው ነገር ልክ ነው አይደለም፣ እሱ ሌላ ነገር ነው፣ ልክ አይደለም። እውነት ለመናገር ሩታ የምታደርገው ነገር ማለት ነው። ግን ለአብርሽ ድጋሚ ላለው እሰይ። ያንተ ድምፅ ነው የሚሰማኝ። ምንድን ድምፅ ይሰማኛል? ድምፅ ሄርሜላ ማንን ነው ማለት? ለምን በየጊዜው እየመጣ አንድ ቃል ተደጋገማለ? አብርሽ በቃ ወይ ፍታቸው ወይ የቤቱን ኪራ አልከፍልም ምናምን ነገር ብለህ ተው፣ በቃ እዛው ቅር። አሁን በመጣ ቁጥር እንግዲህ ሩታ አተውም ደስታ ተብዬውም እንደማየው ከሆነ እያያዙ የሚፈታ አይነት አይደለም። ከዛ ቤት በተአምር አይነቀልም ይሄ ልጅ እና አንተ አሁን በየጊዜው መተህ እንደዚህ ማይሆን ክርክር ውስጥ ከምትገባ አረፈ ወይ ልጅህን በቃ እነሱ ቤት ምናምን ነገር ካሉ ልጅህን ይዘህ ወጥተህ ካፍቴሪያ ነገር ላይ እሱንም ሩታ ከፈቀረችልህ አይተህ ምናምን ነገር አጫውተው ትመለሳለህ። አንድም ቀን በመጣ ቁጥር ልጁን ሳታይ፣ አንድም ቀን በመጣ ቁጥር በቃ ይሆናል ሰላም ሳትፈጥር እየተመለስክ ይሄ ዝም ብለህ ደንፋታ ምናምን ኢቭን ባትመላለስ ቆንጆ ነው። ባትመጣ ይሻላል። እንደዚህ አይነት ነገር እንደሚፈጠር እያወቅ ባትመጣ ይሻላል። የመጀመሪያ ጥያቄ ገንዘብ ፈልገን የምጣው ያንተን ገንዘብ ብለው እኔ የምልሽ አንተ ቢያንስ ልጁ ይቀድማል። ገንዘብ ፈልገን ከመጨረሻው ባልሽ እንኳን ደስታ እንዳይፎገር ማለት ነው። ቀሪ ሀብቱን በቃ እንዴትም አጠረቃቅሞ ባለመቶ ነው ደግሞ እያየን ነው እና እንደምንም በቃ ያጠረቃቀማትን ገንዘብ ኪስ ውስጥ ሸጉጦ አምጥቶ ሊያሳይ ምናምን ነገር ሞከረ። እስቲ ቢያንስ ባለ 200 አታረግም እንዴ ደስታ? እንዴ ላለመፎገር ቢያንስ ባለ 200 ምናምን ነገር ድፍን ብታረግ ቆንጆ ነው። አሁን ዝርዝር ብር እኮ ነው አሁን ያመጣኸው። ምንም የሚያስገርም ወይ በዶላር ቢሆን እሺ በዶላር ቢሆን እንለዋለን። ግን አሁን ዝርዝር ብር አምጥታ የሆነ ጉራ ምናምን ነገር ባትነፋ ቆንጆ ነው። ይህን እኮ ከአንዱ ጓደኛህም ተበድረው ይሆናል። እኛ እናውቅም። እኛ ምናውቀው ከካሜራ ፊት ለፊት ያለውን ነገር እንጂ ከካሜራ ጀርባ ያለውን ነገር እኛ እናውቅም። ሲጀመር ዛሬ ከማንም ጋር ዝም በል። ሲጀመር ልብስህንም ቀይር፣ ፀጉርህን ተስተካከል። ኬን የመጣው ገንዘብ ነው የፈለከው? ውሰድ በቃ ነው። እቺ ብር ፈረደባት ቢያንስ ማለት ነው። ለብር ስለሚሳሳ ማለት ነው። ሰውየው ላይ ራሱ አልወረወረበትም፣ መሬት ላይ ነው። ምክንያቱም ሊያነሳ ዝቅ ቢል ማለት ነው እዛው ይገለዋል። ምክንያቱም ቀሪ ሀብቱ ነዋ እንዴ። ስንት ነገር ሰርቶ ቲማቲም ነግዶ ፓፓያ ሽጦ ምናምን ነገር ያመጣው እንትን እና እኔ ራሱነት አሁን ያሳዝነኝ ለብር ቢወረወር የላብ ብር ነው፣ በላብ የመጣ እንትን ነው። እኔ በነካ ሰው አይደለም። እናት ነካኝ ማንህና ነው እነሱ ጋር እኮ መከራከር ምንም ማለት አይጠበቅም። ትክክል ነህ። ላልከራከር ይችላል እኮ በቃ እሷ አሁን ይሄንን ድርጊት እኔ እውነት የለም ማለት እኔ በጣም ክርክራቸው ሰልችቶኛል እውነት ለመናገር። ግን ከምንም በላይ እያናደደኝ ያለው ህፃኑን እዛ ይዘው ምናምን ነገር በመካከላቸው እያለ እንደዛ መንጫጫታቸው ነው። ይሄ በቃ ስትነጫነጩ ምናምን ነገር እኔ ራሱ አሁን እዚህ በጣም እያመመኝ ነው። እውነቴን ነው። በጣም የሚደብር አይነት እንትን ነው እና ይሄን እየሰማ ነው አሁን ልጅ ሊያድግ ያለው። ቆይ እኔ ትልቁ ጥያቄ ማለት ነው ወደፊት ራሱ ምናልባት አብርሽና ሩታ አንድ ላይ የሚኖሩ ነገር ከሆነና እንደገና በቃ በይቅርታ የሚመለሱ ከሆነ እንደዚህ አይነት ክርክር ቢፈጠር ማለት ይሄን እየሰማ ነው ልጅ ሊያድግ ያለው። ቢያንስ የራሳችሁ ምናምን ነገር ጠቀምተው ይሄ ደስታ ተብዬው ምናምን ለልጁ የምታሽቃብጠው ሩታን አገኛታለሁ ብላ ነው። ምክንያቱም ለልጅ የሚያስብልኝ ወንድ ብላ እንድታስብ። አብርሽም ደግሞ ልጁን ይዘህ እንደዚህ አጠገቡ ምናምን ነገር እያለክ ጮክ ብለህ ድምፅህን እንትን ባታወራ ምናምን ነገር ባታወጣ ቆንጆ ነው። ያኛውም በቃ ሁላችሁም እዚህ የህፃን አለ መንጫጫት አይፈቀድም። በቃ ይሄ ለጤናውም ጥሩ አይደለም፣ ለአስተዳደጉ ለአእምሮም ጥሩ አይደለም። በዚህ ማታ ቆንጆ ላይፍ እያሳለፍች ልጁ እያለቀሰ ምንኛ ነው አልተኛም። እያየን እኮ ነው። አልተኛም ስንመጣ እያለቀሰ ኖ አልገባውም። ቤት ውስጥ እኔ እኮ ቤት ውስጥ የገባሁት እዚህ ጋር ነው። ውስጥ አልገባውም መኝታ ቤት ልንገራችሁ። እዚህ መሀል በቃ አንድ ማናችንም አንክደው እውነት ከሩታ በላይ ለልጁ የሚያስብ ከሶስቱም አንድ ሰው የለም። ከሩታ በላይ ለህፃኑ የሚያስብ እንዴት አስባችሁ ነው ልጁ ምናምን ነገር ተኝቶ እዛ እያለቀሰ አንቺ እዚህ ኧረ ተው። ይህን ያክል እኮ ሰውን መሀየም አታርጉ። ማን ነበር ይሄ አብርሽ ያመጣው ሰውዬም ደግሞ አብርሽ ራሱ ማለት እናውቃለን። በቃ ሩታ እናት ናት እንዴ፣ እናት እኮ ናት። ምንም ልትሰክሱ የእሷን ስም ልታጠለሹና ነገር አትሞክሩ። ማናችሁም ከሩታ በላይ እዛ ለልጁ አታስቡ። እኔ ግን ማለት
አብርሽ እንደዚህ ስትሆን ትላንት እንደዛ በቃ ፍልቅልቅ እንዳልክ ምናምን ነገር አይመስልም። በቃ እንደዚህ ስትንጨረጨር ትላንት ደስተኛ የነበርክ ሰውዬ አትመስልም። ሩታ ስትተዋቸው እርግጠኛ ነኝ በራሳቸው ጊዜ ሰልችቷት፣ ሩታ በራሷ ደስታ የሚባለው ሰውዬ ምንም እንደማይጠቅማት ታውቃለች። ሰልችቷት በራሷ ተዋለች። እስቲ አንተ ወንድነህ ወንድነትን ለማሳየት የራሳቸው ጉዳይ ምናምን ብለህ ተዋቸውና ልጅህን ብቻ ምናምን ነገር መንከባከብ ጀምር። የዛን ሰዓት የምርም እስቲ ሩታ ደስታ ተብዬው ጥሟት እንደምትቀጥል እናያለን። የዛ ሰዓት እናያለን። እስቲ እናንተስ ምን የሚፈጠር ይመስላችኋል? አሁን አብርሽ በቃ የራሳችሁ ጉዳይ ምናምን ነገር ብቻ ብሎ ምንም ሳይመስለው ምናምን ነገር የራሱን ኑሮ ቢመራ እርግጠኛ ነኝ ሩታ ይሰለቻትና በቃ እልሁ ምናምን ነገር ይሰለቻትና እሷም የራሷን ኑሮ ትጀምራለች። ደስታ ተብዬውም ከእሷ ህይወት ይወጣል። ከልዑል አትሻልም ዛሬ ነው የተፈጠረ። እርግጠኛ ምንድን ነው ደስታ ሲያስጠላ እኔ ግን ማለት ነው እውነት አሁን ለደስታ አዘንኩለት። በቃ ምንም በቃ ለማታገኘው ነገር ከሩታ ምንም በቃ ምንም ለማትበለው ነገር እንደዚህ ዝም ብለህ ራስን ባታሰቃይ ቆንጆ ነው። በጣም የስሜት ማዕበል ውስጥ እንዳለ ይታወቀኛል በዚህ ሰዓት። ሲጀመር ለአንተም ክብር አይደለም የሌላ ሰው ሚስት እንደዚህ በቃ ማቀፉ ምናምን ነገር መለጣጠፉ ምናምን ነገር ለአንተም ጥሩ አይደለም። ለአንተም ጥሩ አይደለም ስል በቃ ምንም ይሄ ክብር የሚያሰጥ ነገር አይደለም። አስወጡት እንዴ! ኧረ ቆይ በጣም መሳጭ ቦታ ላይ ነው ያቆመው። ግን እንደዚች እንደ ውሻ ምናምን ነገር ተንጠልጥሎ እስከሚወጣ ነው ያ ሁሉ ምላሱ ያ ሁሉ ድንፋታው ደስታ ተብዬው ማለት ነው። አብርሽ ንዴቱ ምናምን ነገር ቀስ በቀስ ይቅርታ ማይጠይቅ ከሆነና ስርዓቱን ማይዝ ከሆነ ቀስ በቀስ ይተነፍሳል። ይሄ እስከዛሬ ያመጣቸው ነገሮች በይቅርታና በባህሪ መሻሻል ካልተስተካከሉ ይተነፍሳል። እና ግን ለእናንተ በቃ እኔ አሁን ማስተላለፍ የምፈልገው ምን መሰላል? የነ ሩታን ትዳር ባለትዳር ያልሆናችሁ ሰዎች የሆናችሁም ሰዎች በእርግጥ ከነ ሩታ ትዳር እንማራለን ብላችሁ አጠብቁ። ምክንያቱም እዚህ ቤት ያለው ነገር ሁሌ እንደምናየው ከሆነ አንድ ሳምንት ደስታ ነው፣ ሌላው ቀን በሙሉ ችግር። አንድ ሳምንት ደስታ ነው፣ ሌላው ቀን በሙሉ እና የራሳችሁን ህይወት ለመምራት ሞክሩ። ይህን ሌላም ሰው ሲለው ነበር አሁን እያልኩ ያለሁትን ነገር እና ለእናንተም እኔም የተሰማኝን ነገር ነው ማስተላለፍ አለብኝ ብዬ ስለማስብ የራሳችሁን ህይወት ምሩ። በራሳችሁ የትዳር አመራር፣ በራሳችሁ ሃይማኖት መሰረት ትዳራችሁን ቀጥለጥ አድርጋችሁ ያዙ እንጂ በእንደዚህ አይነት ነገሮች ምናልባት የእናንተን ትዳር ኢንፍሉዌንስ ሊያደርገው አይሞክር እና ይህን ነው ለዛሬ ሌላችሁ የምችለው። እና እስቲ በዛሬ ቪዲዮ የተሰማችሁን ነገር ኮመንት ላይ እንደልባችሁ መጻፍ ትችላላችሁ። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ፣ ወዳችኋለሁ። ቪዲዮን ደግሞ ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።